ለሕክምና ሙያ ከእያንዳንዷ ውሳኔ በየሴኮንዱ በጥንቃቄ ትፈጸማለች። አንድ ስህተት ደግሞ የሰውን ነፍስ ዋጋ ታስከፍላለች። ይህ ግለሰብ ሕፃን ተከትሎ እንዲሰራ ይናገራል። ይህች ሴት ደግሞ ሕይወቷን እንዳበላሸባት ትናገራለች። በርካቶች የሕክምና ስህተት ነው ያሉት ቢሆንም ግን የሕክምና ስህተት ከሆነም መደበቅ የማይቻለው ማስረጃ ይታያል። ይህ ግለሰብ የሰው ነፍስ ለማዳን ብሎ እንደገባበት የሚናገረውን ሙያ ባላሰበው ሰዓትና ነፍስ ግን ሕይወት አጠፋ። ታዲያ የፈጸመው ወንጀል ነው እና ተጠያቂ ሆኖ በሕግ ፊት ቀርቦ ቅጣቱን ተቀበለ። ለበርካታ ዓመታት ማረሚያ ቤት ቆይቶ ሲወጣ ግን ዓለም ብቻ ሳይሆን የልጅነት ፍቅሩም ጥላው ሄዳለች። በፍጹም እውነትን መቀበል ያቃተው ይህ ግለሰብ እሱ ሲታሰር 25 የነበረችው ሴት ዛሬ 50 ዓመት ሆኗት ሌላ ማንነትን ስትላበስ ግን የተፈጠረውን ለውጥ መቀበል አቅቶት እውነትን ሳይሆን ፍላጎቱን ተከትሎ የፈጸመው ተግባር አጀብ የሚያሰኘውን ታሪክ በዛሬው ፕሮግራማችን ላይ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰላም የስለ ሕይወት ፕሮግራም ተከታታዮቻችን፣ ስለ ሕይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ሕይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ተመልካቾች በድራማ መልክ ያቀራበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። በዛን ቀን ዳንኤል በሚሰራበት ሆስፒታል ውስጥ ያለፈችው ሌሊት ማንንም የሆስፒታሉ ሰራተኞችም ሆኑ ታካሚ አይረሳውም። ዳንኤል ነርስ ነው። ለድንገተኛ ህመም ወደ ሆስፒታሉ በአምቡላንስ የመጡት ሰዎች ደግሞ የ89 ዓመት ናቸው። 8 ሰዓት ከ11 አካባቢ ወደ ሆስፒታሉ ከደረሱ ከ20 ደቂቃ በኋላ ሕይወታቸው አለፈ። ነገር ግን በህመሙ ሳይሆን በዳንኤል በውጋቸው የተሳሳተ መድኃኒት ነው። ዳንኤል ዋና ሐኪሙ እስኪመጣ አልጠበቀም ብቻ ሳይሆን ለአለቃው እንኳን አላሳወቀውም። የተሳሳተ መድኃኒት ሰጥቶ የ89 ዓመት አባት ሕይወታቸው እንዲያልፍ ካደረገ በኋላ ግን ወጣቱ ነርስ ዳንኤል ወንጀል ተጠርጣሪ ሆኖ በነጋታው ጠዋት ፖሊስ ፊት ቀረበ። ሕጋዊ ሚስቱ ደግሞ በሙሉ አይኗ ማየት ተሳናት። ነገር ግን በዚህ ሁኔታ ያቺ ቀን ስህተት ግን ዳንኤል ድፍን 25 ዓመታት ወደ ማረሚያ ቤት እንዲቆይ ያደረገችው። ዛሬ ከ25 ዓመት በኋላ ተፈቶ ሲወጣ ግን በዛኑ ቀን ከማረሚያ ቤት ወጥቶ ደጁን ሲያየው ግራ ተጋባ። ራሱ ዳንኤል ነው ግን ለከተማው ሌላ ዳንኤል ነው። ዓለም ትቶት እንደሮጠ ተሰማው። የሱ ሕይወት ግን ከ25 ዓመት በኋላ እዛው እንደቆመ ተረዳ። ጊዜ ሁሉን ነገር ይጠግናል ይባላል። ለዳንኤል ግን ጊዜ የውስጥ ቁስልን ደብቆ እንጂ አላዳነውም። ይህ ግለሰብ ዳንኤል ገና የተፈታ ቀን እግሩ ያቀናው ወደ ሆስፒታሉ ነበር። እዛ የሄደው ሥራ ፈልጎ ሳይሆን በውስጡ የሚሰማውን ለመናገር ሲሆን ሆስፒታሉ ውስጥ መግባት አልፈለገም። ነገር ግን ራቅ ብሎ ተቀምጦ መንገድ ላይ ከ5 ሰዓታት በላይ ነበር ውጪውን እያየ ቆየ። ሁሉ ነገር ተቀያይሯል። ሆስፒታሉ ዘመናዊ ሆኗል።
አምቡላንሱ ዘመናዊ ነው። መንገድ ሰፍቶ አስፓልቱ ሁሉ ገራሚ ነው። ዳንኤል ግራ ገባው። በተለይ መንገደኛው ሆነ ወደ ሆስፒታል የሚገባውም የሚወጣውም ሰው ሁሉ አለባበሱ ተቀይሮበታል። ዳንኤል ኋላ ቀርነት ብቻ ሳይሆን ቁጭት ተሰማው። ነገር ግን በውስጡ ደጋግሞ የሚመጣበት ነገር አለ። በዚህ ሆስፒታል ውስጥ ሐቅ አልተነገረም፣ እውነቱ መውጣት አለበት ብሎ ያስባል። በማረሚያ ቤት ከ25 ዓመት በኋላ ተፈቶ ወደሚሰራበት ሆስፒታል ሄደ። 5 ሰዓታትን ካሳለፈ በኋላ ግን ልቡ የናፈቃትን ሴት ተመለከታት፣ ሜሮን። ሜሮን ማለት ሚስቱ ነበረች ስንል ደግሞ ሁለቱም ነርሶች ናቸው። እንግዲህ አንድ ሆስፒታል ውስጥ የሚሰሩ ባልና ሚስት ናቸው። አይቻልም እንደዛ መስራት። እነሱ ግን ባልና ሚስት መሆናቸውን ማንንም አያውቅም፣ መስሪያ ቤቱ አያውቅም፣ ሰራተኞቹ አያውቁም፣ ሆስፒታሉ ማለት ነው። ምንም ሳይታወቅባቸው ተደብቀው ነው ባልና ሚስት የሆኑት። አይጠጋገቡም። የሚጠጋገቡ ባልና ሚስቶች አይደሉም። በጣም ይዋደዳሉ፣ አብሮ ይሰራሉ፣ መንገድ ላይ አብሮ ይሄዳሉ፣ አብሮ አንድ ቤት ይኖራሉ። ልክ ወደ ሆስፒታሉ ሲደርሱ የሆነ ቦታ ጋር ይወርዱና ከታክሲ ተለያይተው ይመጣሉ። ከስራ ሲወጡም ተለያይተው ይሄዱና የሆነ ቦታ ጋር ሲደርሱ ደግሞ ተገናኝተው ወደ ቤት ይገባሉ። በዚህ አይነት ሁኔታ አንድ ቦታ እየሰሩ ተጋብተው የሚኖሩ በጣም የሚዋደዱ ባልና ሚስቶች ነበሩ። ሜሮን ባሏ ነው ግን መስክራበታለች። የተሳሳተ መርፌ ነው የወጋው ብላ ለፍርድ ቤቱ አስረድታለች። ያመነችበትም መስክራበታለች። እንግዲህ ከመሰከሩት 3 ምስክሮች መካከል አንዷ ሜሮን ነበረች። ዛሬ ግን እንደሚፈታ አታውቅም። እዛ ሆስፒታል እየሰራች 25 ዓመታት አለፉ። ታዲያ አንድ ወቅት ነበር ሚስቱ የነበረችው ጥፋተኛ ነው ብላ የመሰከረችበት ሜሮን ከ25 ዓመታት በኋላ ሲያያት ተለዋውጣለች። እሷም ሆነች እሱ በዚህ ቀን ለመተያየት አልተቀጣጠሩም። ግን ሲተያዩ የተሸፋፈነው ቁስል አመረቀዘ። እሱ ሲያያት መናገር አቃተው፣ እያያት ፈዘዘ። ሜሮን ግን ተራምዳ ቀረበችው። ዳንኤል ብላ ጠራችው። ሰላምታ ተቀያየሩ። ነገር ግን ወዲያው የተናገረው ቃል ያን ሽማግሌ እኔ አልገደልኩትም እንባ ያቀረረ አይኑን እየተራረገ ውስጡ በንዴት ውስጥ ሆኖ እኔ አልገደልኩትም ብሎ ሲያሳምናት ሲሞክር ሜሮን ግራ ተጋባች። የኔ ወንጀል ሳይሆን የሌላ ሰው ስህተት ነው ብሎ እንባውን ዘራ። ዳንኤል የሚለው ምንድነው? እሱ ያንን መድኃኒት ለታማሚው መርፌውን ሲወጋ ያቀበለችኝ ነርስ ስህተት ነው ይላል። እንግዲህ ሁላችንም እንደምናውቀው መድኃኒት ብልቃጥ ውስጥ ነው ያለው አይደል? ከዛ ብልቃጥ ውስጥ ያወጣችው ነርስ የሰጠችኝ ነው እኔ የወጋሁት አለ። ግን ሐኪም አላስፈቀደም። የሐኪም ትዕዛዝ የለበትም። ሐኪም እስከሚመጣ ድረስም አልጠበቀም። አንስቶ የወጋቸው እሱ ነው። አንስቶ መውጋቱ ብቻ አይደለም፣ ለሐኪም ትዕዛዝ አለመኖሩ ሰውየው ትክክለኛ ምርመራ አለመደረጉ ብቻ ሳይሆን ያንን እሱ ይናገራል። አይ መድኃኒቱን እኮ ከብልቃጡ አውጥታ ወይንም ከመድኃኒት ማስቀመጫ ውስጥ አውጥታ የሰጠችኝ ሌላኛዋ ነርስ ነች ብሎ ደጋግሞ ቢናገርም ያቺ ነርስ ግን ያንን እንደሰጠችው የሚያሳይ ማስረጃ የለም። እሷም ደግሞ ሰጠው አላለችም።
እንደውም በቦታው አልነበርኩም ምን ያለችው ግን እንትናናት የሰጠችኝ መድኃኒቱን ሰውየው ሲሰቃዩ ስላየናቸው ነው እንደዚህ ወጋናቸው ምናምን ብሎ የሚናገራቸው የሕክምና ቋንቋዎች አሉ ግን በሰዓቱ ያንን የሚያሳይ ነገር ምንም አይነት ማስረጃ የለም ሜሮን ያንን ከ25 ዓመታት በፊት የተፈጠረውን እንዳያነሳባት አስጠነቀቀችው ሜሮን ከ15 ዓመት በፊት የነበረው ባሏ እስከማይመስላት ተጠየፈችው ሁለቱም ተቀያይረዋል ሜሮን ያኔ ነርስ ነበረች አሁን ግን የጥርስ ሐኪም ሆና ዶክተር ሜሮን ትባላለች አለባበስ አነጋገር ቁመና ሆነ የትምህርት ደረጃቸው ዛሬ ላይ የሰማይና የምድር ያህል ተለያይተዋል ሁለቱም ለውጡን ተረድተዋል ግን ሜሮን ተሳቀቀች ከዓመታት በፊት የሚዋደዱ የነበሩ ባልና ሚስቶች ዘመድ ጓደኛና ጎረቤት ባለበት 150 ሰው ተጠርቶ በመናፈሻው ውስጥ በተደረገ ሰርግ የተጋቡ ነበሩ ነገር ግን ከሰርጋቸው በኋላ አንድ ቤት የኖሩት ለ8 ወራት ብቻ ነበር ዳንኤል ከተፈረደበትና ወደ ማረሚያ ቤት ከገባ በኋላ ግን ሜሮን ሁለቱን ዓመታት ተጠይቀው ነበር በየሳምንቱ ሄዳታዩ ብቻ ሳይሆን ሰዓታት ከሱ ጋር ታሳልፍ ነበር ነገር ግን እያደረ ድምጿን ማጥፋት መረጠች ቤተሰቦቿ አይሆንሽም እሱ ነፍሰ ገዳይ ነው ይቅርብሽ ይሏታል ጓደኞቿም ሴት ነሽ መውለድ አለብሽ የሞልጃ ጊዜሽ ያልፋል እያሉ በጣም ያስፈራሯት ነበር ሜሮን ከሁለት ዓመታት ዳንኤል ታስሮ ካለፈ በኋላ የራሷን ሕይወት ለመጀመር ወሰነች በሌለበት ፍቺ ፈጸመች ወደ ትምህርት ቤት ሄደች በትምህርት ራሷን ወጥራ ዓመታት ካለፉ በኋላ ግን ዶክተር ዮናስ የተባለ ሰው አገባች ዶክተር ዮናስ መማሩ ብቻ ሳይሆን ለሜሮን ያለው ፍቅርና አክብሮት እንዲሁም እንክብካቤ የኋላ ያዘነችበት የቀድሞ ታሪኳን እንድትረሳ አድርጓታል ልጆችን አብረው አፍርተዋል ታዲያ ዶክተር ዮናስ ለዳንኤል አዲስ ሰው አልነበረም አብረው ይሰሩ ነበር ነገር ግን ነርስ የነበረችው ሚስቱ ሜሮን ተምራ የጥርስ ሐኪም ብትሆንም እዛው የድሮ ተቋም ውስጥ በጥርስ ሐኪምነት ተቀጥራ እየሰራች ነው ግን ዳንኤል ተፈቶ ቀጥታ ወደ ሆስፒታሉ መጥቶ የቀድሞ ሚስቱን ካየ በኋላ ይበልጥ 25 ዓመት ውስጥ ያመለጠው ብዙ ነገር እንደሆነ ተረዳ ተከትሏት ሳታየው ሄደ ቤቷን አየ ጓሮዋን ተመለከተ ልጆቿን ጭምር ሲያይ በኃይል ተቆጨ ዳንኤል በቀጣዮቹ ቀናት ጠዋት ማታ ሆነ ቀን የሚከታተለው የሜሮንን ሕይወት ነው ሜሮን ግን መፈጠሩን ረስታ ሕይወቷን ቀጥላለች ዳንኤል ለ3 ወራት ከተፈታ በኋላ በፍጹም ሜሮን አጠገብ አልደረሰም አላናገራትም ግን ዝምታውን ሊሰብር በቁጣ ወይም በኃይለ ቃል አልነበረም ራሱን አረጋግቶ በደንብ ተጠንቅቆ ሲሆን ሜሮን ደውሎ የተናገራት ግን በኃይል አስደነገጣት ሰዎች ሁለተኛ ዕድል ይገባቸዋል ተይ ነበር አይደል አንረሳውም በይቅርታም ታምኛለሽ አላት ሜሮን ግራ ተጋብታ እደውላለሁ ብላ ስልኩን ዘጋች እሷ ተረብሻ ሰነበተች ዳንኤል ግን ትደውላለች ብሎ ይጠብቅ ነበር ሳትደውል ስትቀር ግን ቤቷ መጥቶ በሯን አንኳኩቶ ሳሎን ገብቶ ያወራት ነገር ከባድ ነበር አትፍሪኝ ብሎ የጀመረው ንግግር የበፊቱን ማንነትሽን አስታውሺ በማለት አላቆመም ልጆችሽ እኔ አባታቸው እኔ ነበርኩ በማለት ልጆቿ ላይ ሲያፈጥባቸው ፈራች አባታቸው ዶክተር ዮናስ ተረኛ ሐኪም ነበረ በሰዓቱ ቤት የለም ታዲያ የምትሰራበት ተቋም ባለቤት መሆኑ ባልና ሚስት አሁን በጋራ አንድ ቦታ እየሰራችሁ ተመቻችሁ ብሎ ረጅም ሳቅ ሜሮን ቃል አልተነፈሰችም እሱ ግን ሲያወራ ይንቀጠቀጥ ነበር ንዴት ፊቱ ላይ መታየት ጀመረ ሕፃናቱ ፈርቶ ማልቀስ ጀመሩ ማታ ለባሏ ነገረችው ዶክተር ዮናስ ግን አትፍሪ ምንም አያመጣም ብሎ ችላ ብላ እንድታልፈው ነገራት ሜሮን ለማንም ሳትናገር ሰነበተች እንግዲህ እዚህ ጋር ስንመለከት ሜሮን ለዳንኤል የ6 ወር የቤት ኪራይ ከፍላለታለች
ለሰው አልተናገረችም ሜሮን ለማንም ትንፍሽ አላለችም እንጂ የ6 ወር የቤት ኪራይ ከፍላለታለች ደብቃ በራሷ ገንዘብ ለሱ 6 ወር ቤት ኪራይ ተከራይታለት ከፍላለታለች እሱ ነርስ ነበር አይደል አሁን ነርስ ሆኖ መስራት አይችልም ምንም አይነት ይሄ ሜዲካል ሴክተር ውስጥ ራሱ ጠጋ ብሎ መስራት አይችልም ከዚህ በኋላ ምክንያቱም ታግዷል በፍርድ ቤት መስራት አይችልም ግን ምንድነው የቧንቧ ሙያ እንዲኖረው አድርጋ ስራ አስቀጠረችው በቧንቧ ሰራተኛነት ማለት ነው የተወሰነ ነገር እንዲሰለጥን አድርጋ በጣም ዋጋ ከፍላለታለች ከዛ በተጨማሪ ደግሞ እንግዲህ የቻለችውን ያህል ገንዘብ ተሰጠው ነበር ይሄ ግለሰብ ግን ካጠገቧ ማራቅ አይፈልግም እሱ ከሷ አጠገብ መሆን ነው የሚፈልገው የተገናኙት በጣም የሚቆጠሩ ቀናቶች ናቸው ኦልሞስት 3 ቀን እሱም ሰዎች በተሰበሰቡበት ሰዎች ባሉበት ከዛ ውጪ ግን የምታገኘው ተደብቅ በስልክ እየደወለችለት ነበር የምታገኘው ይሄ ነገር ታዲያ እሱ ሌላ ነገር እንደገና ደግሞ እንዲፈልግ እንዲመኝ አድርጎታል እሱ ምንድነው ለምን አንድ ክፍል ቤት አትሰጭኝምና አብረን ለምን አንኖርም የሚል ነበር እዛው ቤቷ ውስጥ ማለት ነው እዛው ቤቷ ውስጥ ለ25 ዓመት ማረሚያ ቤት ቆይቶ ከወጣ በኋላ ለ3 ቀን ብቻ በአካል ያገኛትን ሜሮንን በፍጹም ሊረሳት ያልቻለው ዳንኤል አሁን አንድ ነገር ብቻ ሆነ ስራው ሜሮንን ማሰብ ፍጹም ህይወቷን መቀበል አቅቶታል ደፍሮ አብረን እንሁን ወይም ትዳርሽን ተያላለም ነገር ግን ህይወቷን በነጻነት እንድትኖር አልፈቀደላትም ሜሮን ከተፈታ ቀን ጀምሮ ሰላሟን አጣለች በገንዘብ የምታልፈው የመሰላት ግን በፍጹም ስህተት እንደሆነ ተረዳች ባሏ ዶክተር ዮናስ በሥራ ብዛትና በህይወት ሩጫ ተጠምዷል በፍጹም ለውጧን አላስተዋለም ነገር ግን ማንንም ያልጠበቀው ነገር የተፈጸመው በአንድ ቀን ማታ ነበር አሁን አንድ ነገር የተቀየረበት በዛች ዕለት ዶክተር ዮናስ ተረኛ አዳር ሥራ ላይ ነበር ከሌሊቱ 6:51 ላይ ልጆች ተኝተዋል የቤት ሰራተኛዋም ሆነች ሜሮን በአልጋቸው ላይ እንቅልፋቸው ወስዷቸዋል ዳንኤል ግን ሳሎን ቤት ገብቶ ቆሞ ሲያስብ ደቂቃዎች አለፉ ማንንም ከእንቅልፉ አልነቃም ማንንም አልሰማም ዳንኤል በውስጥ ፍርሃት ወይም ድንጋጤ የለም ቤቱን ዞሮ ተመለከተ የልጆች ልብስ መሳቢያ ሳይቀር ፈተሸው የቤተሰቡን ፎቶ አልበም ተቀምጦ አየ የምግብ ማስቀመጫ ፈተሸ ምጣድና መሶብ ሁሉን ተመለከተ ገላ መታጠቢያ ቤቱን ጎበኘ ነገር ግን አንዳች ዕቃ አልሰረቀም አልሰበረም በዚህ ሁኔታ ሰዓቱ 8:20 አካባቢ ከልጆቿ አንዷ ጩኸቷን አቀለጠችው ለምን ሲባል በእግሩ ኮቴ ነቅቶ መብራት ሲያበራ ተፋጠጡ ያንን ተከትሎ ግን ሜሮን ብቻ ሳትሆን ሰራተኛ ጮኸች ጎረቤት ተሰበሰበ ዳንኤል በድጋሚ ፖሊስ ፊት ቀረበ አዲያ የሚናገረው ነገር ቢኖር ሜሮን ለሱ እንደምትገባ ሲሆን ካልሆነ ግን አሁንም ጥቃት እንደሚፈጽም ተናግሯል ዳንኤል ከ5 ዓመት በፊት የሰራውን ስህተት በፍጹም መቀበል አልቻለም እንዲሁም ሌሎች ሰዎችን ይወቅሳል ታዲያ ግን 25 ዓመት ተፈርዶበት ማረሚያ ቤት ከመቆየቱ በላይ የሜሮን መለየትና ራሷን ማሳደግ እንዳንገበገበው ይናገራል ነገር ግን የሜሮን ጎረቤቶች ዛሬ ለፖሊስ የሚናገሩት ነገር አለ በሰፈራቸው ብዙ ጊዜ ሲመላለስ ያዩት እንደነበርና እንዳለ ነዋሪ እንደመሰላቸው ይናገራሉ ታዲያ እስከዚህኛው ቀን ድረስ ዳንኤል ሜሮን ቤት ውስጥ ሲገባ የግቢ ብረት በር ማን እንደከፈተለት አልታወቀም ወደ ቤት መግቢያ ግን መስታወቱ ሰንጥቆት እጁን አሸልቦ ቁልፉን መውሰድ ግልጽ ነው መስታወቱ ጣቱን ቆርጦት ደም በመሬት ላይ ተንጠባጥቦ ይታያል ሁለት ጣቶቹ በኃይል ተቆርጠዋል ዳንኤል በሕግ ፊት ቀርቦ ጥፋተኛ ተብሎ ሊፈረድበት ግን ከቀደመው ወንጀሉ የተቀነሱ ዓመታትና ሜሮን ቤት ገብቶ ለፈጸመው ወንጀል ተደምሮ
አሁንም በርካታ ዓመታትን በማረሚያ ቤት እንዲያሳልፍ ተገደደ። ሜሮንና ቤተሰቧ ማረሚያ ቤት መግባቱ እፎይታን ቢሰጣቸውም ግን የደረሰባቸው ጫና እጅግ ከባድ የሆነ ከባልና ከሚስቱ በላይ ልጆቹ ላይ ነበር። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ ላይ የምናነሳቸው በርካታ ሐሳቦች አሉ የምንወያይባቸው። የዛሬ ባል ታሪኮቻችንን ተመልክተን ከምናነሳቸው ሐሳቦች መካከል አንዱ ምንድነው የሚሆነው? ሜሮን ይሄንን ነገር ለመቋቋም ከዚህ ነገር ውስጥ ለመውጣት ወይንም ደግሞ ይሄንን ዳንኤል ከዚህ ሁሉ ዓመት በኋላ ወደ ህይወቷ ሲመጣ ነገሩን ሃንድል ለማድረግ የሞከረችበት መንገድ ቀይ መስመር የሚባል ነገር አስምራ ማለት ከዚህ እንዳታልፍ ግን እንካ ይሄንን ገንዘብ ከዚህ እንዳታልፍ ግን ይሄንን እንዳታደርግ የሚል ህግ ነው እያስቀመጠች ሄደችው። በአንድ በኩል ልክ ናት ቀይ መስመር ማስመሯ፣ ግን ደግሞ እየደበቀች ያደረገቻቸው ነገሮች አሉ አይደል? ገንዘብ መስጠት፣ መደዋወል፣ ማንንም በማይሰማት በማያያት ሁኔታ ከሱ ጋር ሌላ ነገር ፈልጋ አይደለም፣ ወይ ደግሞ ከሱ ጋር ሌላ አይነት ግንኙነት ስለመግባት ፈልጋ አይደለም፣ ወይ የድሮ ነገር ትዝ ብሏት አይደለም፣ የልጆቿን የባልዋን የራሷን ህይወት መረበሽ ፈልጋ አይደለም። የፈለገችው ነገር አንድና አንድ እሱን መርዳት ነው። አሳዝኗታል። ሰው እንዲሆን እንዲቋቋም ከገባበት ነገር እንዲወጣ ፈልጋለች። ለዛም ደግሞ በሷ አስተሳሰብ ቀይ መስመር አስምራለች። ሜሮን ግን ትልቁ ስህተቷ ምንድነው? መደበቋ ነው። ተደብቃ ያደረገቻቸው ነገሮች ናቸው በኋላ ላይ የሱን የልብ እንዲሰማው ያደረገው። አንዳንድ ጊዜ እኛ የምናስበው ነገር አለ አይደል? ሰው ለመርዳት ይሆናል፣ ሰው ለማገዝ ሊሆን ይችላል፣ ለዛ ሰው የሚጠቅመውን ነገር ለማድረግ ሊሆን ይችላል። የምናስተላልፈው መልእክት ግን ምንድነው? ሜሮን እኮ ያስተላልፈችለት መልእክት ምንድነው? እሱ የተረዳው ማለት ነው እንደምትፈልገው አጠገቧ መሆን ቢችል አጠገቧ መሆን እንደሚችል ነው የተረዳው። ልክ እንደዛ ተግባራችን እንዴት ነው? ደህና አደርሽ ብልሽ አሁን ጠዋት መጥቼ መልስ ስትመልሽልኝ ለኔ የሚገባኝ ነገር አለ፣ የምረዳው ነገር አለ። ኢማጂን ወንድና ሴት ሲሆን ያንዳንዷ አክሽናችን አክት የምናደርግበት መንገድ፣ ቃላቶች የምናወጣበት መንገድ፣ የሰውነት እንቅስቃሴያችን ሜሴጅ አለው፣ የምናስተላልፈው ነገር አለና መጠንቀቅ መቻል አለብን። ይሄ በተለይ በእንደነዚህ አይነት ነገሮች በተቃራኒ ጾታ መካከል ያለ የትኛው አይነት ግንኙነት እያንዳንዳችን የምናስተላልፍ የሰውነት ቋንቋችን፣ ንግግራችን፣ ከአፋችን የሚወጣው ሁሉ ነገራችን ለዛ ሰው ሄዶ መልእክት አለው እና የተሳሳተ መልእክት ለሰው እንዳንሰጥ እንጠንቀቅ። ሲሪየስ ነገር ላይ ተመልክተሻል። ሲሪየስ ነገር ላይ ምንም ነገር ባላሰብንበት ሁኔታ ግን ሰውነታችን፣ አክታችን፣ የምናደርገው ነገር ምናምን ለሰዎች የተሳሳተ መልእክት ይሰጣል። ሰዎች በተሳሳተ መንገድ እንድንገነዘብ ያደርገናል። አንዳንዴ ቴክስት ምንጽፈው ሊሆን ይችላል፣ ወይ ደግሞ ስልክ አንስተን የምንናገራቸው ቃላቶች ሊሆኑ ይችላሉ። በአካል ስንገናኝ የምናወጣው ቃል ሊሆን ይችላል። ለሰዎች የሚሰጠው መልእክት ምንድነው የሚለውን ማገናዘብ መቻል አለብን። የዛሬ ባል ታሪካችን ገንዘብ ደብቃ ስትሰጠው ለሱ የመሰለው ሌላ ነገር ነው። ተደብቃ ቤት ኪራይ ስትከፍልለት የተሳሳተ ነገር ነው ያለውና ሜሴጆቻችን የሆነ ነገር ስናደርግ ለሆነ ሰው ወይ ከሆነ ሰው ጋር የሆነ አይነት ግንኙነት ሲኖረን ወይ ስናወራ ወይ ስንቀላለድ የሆነ ነገር ስናደርግ ውስጣችን ይሰማናል። ያ ሰው በሌላ አይነት መንገድ ተርጉሞት ሆኖ ቅር የሚለን ነገር አለ። አንፍራ። የዛን ጊዜ እኔ ለማለት የፈለኩት ይሄንን ነው ብለን መግለጽ መቻል አለብን። አለዚያ ሰው ጭንቅላት ውስጥ ኮንፊውዥን እንፈጥራለን። ሰው ጭንቅላት ውስጥ ኮንፊውዥን አለ ማለት ሰው የሚመርጠው ነገር እሱ የሚመቸው ነው። ግራ መጋባት ነው አይደል? ግራ ሲገባኝ እኔ ስላንቺ የማስበው ነገር ልክ ይሁን አይሁን ግራ ከገባኝ የምቀበለው የትኛውን ነው? ለኔ አይምሮ የቀለለኝን ነገር ነው። ለኔ አይምሮ ጥሩ ነው ብዬ ያሰብኩት ነው የምቀበለው እንጂ አንቺ ልትናገር የፈለግሽውን አይደለም። እዚህ ነው ሰዎች መካከል በጣም ግጭት የሚበዛው። የሚተላለፉት መልእክቶች አንዱ ቀኝ ነው አንዱ ግራ ይሆንና እኔ እንደዚህ መስሎኝ ነበር ብለው በጣም ትልቅ አለመግባባት ውስጥ ይገባሉ። እንዲህ አይነት ነገሮች ደግሞ የሚፈጠሩት ብዙ ጊዜ መስመር ያልተበጀለት ግልጽ ያልሆነ ንጹህ ተደርጎ ክሊር ተደርጎ ያልተግባባንበት አርስት ላይ ስራም ሊሆን ይችላል እኮ ሪሌሽንሺፕም ሊሆን ይችላል። ግን ግልጽልጥ ተደርጎ ያልተወያየንበት አርስት ሲኖረን ግራ እንጋባለን። የዛን ጊዜ እኔ መስሎኝ የምጓዘው በሆነ መንገድ አንቺ መስሎሽ የምትጓዥ በሆነ መንገድ ይሆንና ልክ እውነት የወጣ ቀን የዛን ጊዜ መግባባት ያቅተናልና ሁልጊዜም በነገሮቻችን ውስጥ ግልጽልጥ ያለ ዲስከሽን ማሳወቅ ማወቅ ምናምን የሚባሉት ነገሮች
ከብዙ ጉዳት ይጠብቁናል ሲባል በትልቁ ከወንጀል ነው። እንደ ዛሬ ባል ታሪኮቻችን መጎዳዳት እንዳይኖር ያደርገናል። ለዳንኤል የሚሻለው የእውነቱን አምኖ ቢቀበል ነበር። ያለበትን ሁኔታ ሪያሊቲውን ነበር መቀበል የሚሻለው ነበር። ነገር ግን እሱ 15 ዓመት ወደ ኋላ ተመልሶ እዛው የነበረበት ቦታ ነበር የተቀመጠው። እናም ከወጣም በኋላ ያሰበው ልክ ከዛ በፊት የነበረውን ላይፍ እንደዛው መቀጠል ነበር ይፈልገው። አምኖ መቀበል አቃተው ማለት ነው። ወደፊት ነበር አምኖ ተቀብሎ ወደፊት ነበር መሄድ የነበረበት። ምንድነው ማድረግ ያለብኝ ከዚህ በኋላ? ጥፋቱን አምኗል። ስለዚህ የራሱን ህይወት ነበር መቀጠል ያለበት። ነገር ግን እሱ ወደ ኋላ ተመልሶ በፊት የነበረውን ከሷ ጋር የነበረውን ሪሌሽንሺፕ እሷ ላይ ዲፔንድ ሆኖ ነበር የቀጠለ። ራሱን እንኳን ለመቻል እንኳን ፈቃደኛ አይደለም። በሷ ላይ ነበር ተመርኩዞ እንደገና ላይፉን ለመቀጠል ያሰበው ነበር። ይሄ ነገር እንግዲህ ኦሬዲ ሀፕን አድርጓል። ጥፋተኛ ሆኗል። ስለዚህ ኦልሞስት 15 ዓመቱን በእስር ቤት አሳልፏል። ስለዚህ አዲስ ህይወት ተሰጥቶታል እንደገና በነፃነት የመኖር። ስለዚህ ቁጭ ብሎ ማሰብ ነው ያለበት። ከዚህ በኋላ ምንድነው ማድረግ ያለብኝ? ወደ ኋላ ተመልሶ የነበረበትን ህይወት መኖር እና መታገል ወይም ደግሞ ያመለጠውን ነገር ማሳደድ ሳይሆን ያለበት ቁጭ ብሎ ምንድነው ከዚህ በኋላ ማድረግ ያለብኝ? ከራሱ ጋር መማከር አለበት። ጊዜ መውሰድ አለበት። ማሰብም ማሰላሰልም ካለበት ለብቻው ጊዜ ወስዶ ማሰላሰል አለበት። ከዛ ፕላን አድርጎ መጻፍም ካለበት ጽፎ ይሄን ባደርግ ብሎ ቀስ ብሎ አስቦ ከዛ ህይወቱን መምራት ይችላል በሰከነ መንገድ እንጂ ወደ ኋላ መመለሱ ለሱ ምንም ጥቅም አይሰጥም፣ ትርጉም አይሰጠውም። የልጅቷን ህይወት ነው የሚበጠብጠው። አንድ ሰው ከርማት ተቀጥቶ ሲወጣ ወይም ታስሮ ሲፈታ ራሱን መለወጥ አለበት፣ ራሱን አፕዴት ማድረግ አለበት። ተመልሶ ያ የነበረበትን ህይወት አይደለም መቀጠል ያለበት፣ ማሰብ አለበት። እንደገና ደግሞ በሃይማኖትም ከሆነ ጽሞና ጊዜ መውሰድ አለበት። ይቅርታ መጠየቅ ካለበት ይቅርታ መጠየቅ፣ አምላኩን ፈጣሪውን ይቅርታ መጠየቅ አለበት። ራሱን መሰብሰብ አለበት፣ አይምሮን መሰብሰብ አለበት። ከዛ ሪፍሬሽ እንዲያደርግ አዲስ ህይወት እንዲጀምር ያ አንድ መነሻ ይሆናል ወደፊት እንዲቀጥል ማለት ነው። ይሄን ካደረገ በኋላ ያው የራሱ እቅዶች ይኖሩታል። እሱን እቅዶቹን ቲክቲክ እያደረገ ምን ማድረግ ይሻለኛል ከዚህ በኋላ፣ ምን አይነት ህይወት ከዚህ በኋላ ብኖር ነው ራሴን አፕዴት ማድረገው የሚለው ነገር ቁጭ ብሎ ጊዜ ወስዶ ለራሱ ማሰብ አለበት። ሌላው እንግዲህ እዚህ ታሪክ ውስጥ የምንመለከተው ነገር ሜሮን ይቅርታ ማድረግ የሚባለውን ነገር ሐሳቡ የተዛባባት ይመስለኛል። ማለት ይቅርታ አድርጋለታለች፣ አጥፍቷል። እሱ መጀመሪያ ይቅርታ ያደረገለት ፈጣሪ ነው። ከዛ ህግም ይቅርታ አድርጎለታል። በዚህ መንገድ ውስጥ አልፎ መጥቶ ሜሮን ጋር ደርሷል። ከዛ በኋላ ግን ምንድነው ይቅርታ ማለት ለሱና ለሷ የተለያየ ትርጉም አለው ሲባል እሷም ተምታቶባታል። ይቅርታ ማድረጓን ወይንም ደግሞ ከዚህ ነገር ውስጥ ይቅር ማለቷን ለመግለጽ የሞከረችበት መንገድ በጣም ብዙ ርቀት አስኬዳት። ይሄ አሁን ያልናቸው ለሱ የምታረጋቸው ነገሮች በጠቅላላ ይቅርታ ማድረጓን ለመግለጽ ነው። ወይንም ደግሞ እሱን ይቅርታ ለመጠየቅም ነው ትታው ስላገባች። የተምታታ ነገሮች አሉ እዚህ ጋር። ይቅርታ ማለት ትፈልጋለች፣ እንደገና ደግሞ ይቅር ማለቷንም ማሳወቅ ትፈልጋለች። የበደለችም ይመስላታል፣ የተበደለችም ይመስላታል አይደል? እዚህ ታሪክ ውስጥ የተመለከትነውና ይቅርታ ማድረግ ማለት ምን ማለት ነው? ይቅርታ ማድረግ ብለን የምንረዳበት መንገድ በጣም የተለያየ ነው። አንድ ሰው ይቅርታ አደረገ ማለት ግዴታ ከዛ ሰው ጋር ሄዶ አብሮ መብላት፣ መጠጣት፣ አብሮ ጊዜ ማሳለፍ፣ አንድ ቤት መኖር አይደለም ያለበት። ይቅርታ ሰውን የምንጠይቀው ወይንም ደግሞ እኛ ይቅርታ ስንጠየቅ ደግሞ ይቅር የምንለው ለራሳችን፣ ለውስጣችን፣ ይሄ ለአይምሮአችን ሰላም፣ ለመንፈሳችን መረጋጋት፣ በቂም ውስጥ በበቀል ውስጥ እንዳንኖር ነው እንጂ ከዛ ሰው ጋር ምንም ነገር ስላለን አይደለም። አንዳንድ ሰው ይቅርታን በጣም ሰው ያምታታዋል። ይቅርታ መጠየቅን ሊሆን ይችላል፣ ይቅርታ መጠየቅን ወይንም ይቅር መባልን ሊሆን ይችላል። በፍጹም ሊምታታብን አይገባም። ሰውን መቀየም የለብንም። ማንም ሰው ይቅርታ ቢጠይቀንም ባይጠይቀንም የፈለገ አይነት በደል ቢበድለን ለዛ ሰው ይቅርታ ማድረግና በሰላም መኖር የሚጠቅመው ራሳችንን ነው። ታዲያ ብዙ አይነት ይቅርታዎች አሉ፣ ብዙ የተምታታ ሐሳቦችም አሉ ብለናል አይደል? ትልቁ ግን ነገር ለራሳችን ለውስጣችን የምናስበው ነገር ነው። ያ ሰው ጋር አብረን በላን ጠጣን
ወይንም አብረን አንበላም አንጠጣን አጠገቧን ደርስም አጠገቡን ደርሳለን እንደየሁኔታችን እንደየውሳኔያችን የተለያየ ነው ለሜሮን ግን የተምታታባት ነገር አለ ይቅርታ ማድረግ ማለት ለሰው ወይንም ደግሞ ሰውን ይቅርታ መጠየቅ ማለት ግዴታ ከዛ ሰው ጋር ህይወት አለን ሪሌሽንሺፕ አለን ወይ ደግሞ በየቀኑ እየተገናኘን ጊዜ እናሳልፋለን ኦር ደግሞ እንደዋወላለን ማለት አይደለም የለሰው ይቅርታ የምናደርገው ለራሳችን መርዝ እየጠጣን መኖር ስለማንፈልግ በቃ ይቅርታ ማለት ለሰው የምናደርግበት ምክንያት ውስጣችን ሰላም እንዲሆን ስለምንፈልግ ነው ይቅርታ ተጠየቅን ይቅርታ ጠየቅን ለራሳችን ስንል የምናደርገው ነገር ነው አይምሮ እድገት የማቹሪቲ ጉዳይ ነው ያ ታዲያ ሲምታታብን ግን አንዳንዴ ምን እንላለን ከሰዎች ጋር ይቅርታ ጠይቃት ወይ ይቅርታ ጠይቂው ወይ ይቅርታ ተጠያየቁ ምናምን ሲባል እኛ የሚመስለን ከዛ ሰው ጋር መልሰን ሄደን መብላት ያለብን መጠጣት ያለብን ጊዜ ማሳለፍ ያለብን አይደለም ይቅርታ ጥሩ ነው ማንንም ሰው በቂም በጥላቻ በመናምንስ መኖር የለበትም በበቀል ስሜትስ መኖር የለበትም ይቅርታ የተጠያየቅነውን ሰው ግን መልሰን ያለ ማየት ያለ ማግኘት ከዛ ሰው ጋር አብሮ አለ መብላት አለ መጠጣት አይደለም አለ መደዋወልም ሰላም አለ መባባል መብት አለ ይቅርታ ከራሳችን ጋር ነው እንጂ ከሰዎች ጋር የተያያዘ ነገር አይደለም ይቅር የምንለው ይቅርታ የምንጠይቀው ለራሳችን ለውስጣችን ሰላም ስንል ነው ሰው በጭንቅላታችን ተሸክመን እንዳንኖር ስለምንፈልግ ሰውን ያሰብን መኖር ስለማንፈልግ ማንንም ሰው ከኛ ጋር አይምሯችን ውስጥ የመኖር አቅም ስለሌለው የበደልነውም ሰው ሊሆን ይችላል የበደለንም ሰው ሊሆን ይችላል አይምሯችን ውስጥ የመኖር አቅም የሚያገኘው በይቅርታ ማናምን ከሆነ ነው ያንን ምናምን ከሆነና እኛ ይቅርታ መጠየቅም ይቅርታ መጠየቅንም የሚባለውን ነገር ጋር ሰላም ፈጥረን የምንኖር ከሆነ ግን ህይወታችን ውስጥ የሚኖረው ሰው ይቅርታ የተጠያየቅነው ወይ ይቅርታ የጠየቅነው የጠየቀ ምናምን አይደለም የሚገባው ሰው ብቻ ነው ቂም ግን ይዘን ዓለም ላይ አንኖርም ማለት ነው ይሄ ክፋትን ተሸክመን ዓለም ላይ አንኖርም ማለት ነው በደልን ተሸክመን ዓለም ላይ አንኖርም ማለት ነው ይቅርታ የምናቅሰው ከሆነንና ለሰውም ይቅር ማለትን የምናቅሰው ከሆነ እኛ ምንድነን ማለት ነው ሰላማዊ አይምሮ ነው ያለን ማታ ማታ እንቅልፋችን ስንተኛ ለጥ ነው የምንለው አላርም የሚቀሰቀሰን ሰው ነው የምንሆነው ህሊናችን ፍጹም ሰላማዊ ነው የሚሆነው ለምንድነው ሰው አንሸከም በጭንቅላታችን ቂም የለብን በቀል የለብን ሰላማዊ ሰው ነው የምንሆነው በእንደዛ አይነት የአይምሮ ብስለት ውስጥ ሆነን ህይወታችን በዛው ውስጥ ምንመላለስ ሰው ከሆነን ደግሞ ሁሉ ጊዜም ቢሆን የፈጣሪ እርዳታ የፈጣሪ ምሪት የፈጣሪ ጸጋ ከኛ ጋር ይሆናል ከእንደነዚህ አይነት ሰዎች ጋር ነው ፈጣሪ ሁሉ ጊዜ ህብረት ያለው ሚመራን ማለት ነው ልክ እንዴት ነው ልባችን እንደ ህፃናት እንዲሆናል ፈጣሪ የሚያዘን ልባችን እንደ ህፃናት የዋህ እንዲሆናል የሚያዘን ግን ሞኝ ሆኗል አለም ፈጣሪ ሞኝ ሁኑ እንደም ብልህ ሁኑ ነው የሚለው እንደ ሞኝ ሆናችሁ አድቫንቴጅ እየተወሰደባችሁ እየተጎዳችሁ ኑሩ እየተመታችሁ ኑሩ አላለም ራሳችሁን ጠብቁ ነው የሚለው ፈጣሪ ለዛ ደግሞ የሚረዳን ምንድነው የምንፈልገው ብቻ መርጠን እንኖራለን የምንፈልገው ሰው ጋር ብቻ ኮሚኒኬሽን ሪሌሽንሺፕ ይኖረናል ግን ተቀያይመን ግን ከማንም ጋር እንኖር ይቅርታ መጠያየቅ መልካም ነው ውድ የስለ ህይወት ቤተሰቦች ሁሉም የሰው ልጅ ለአቅመ ሔዋን ሲደርስ የሚገባበት ህይወት የወደፊት ህይወቱ እንዳለ ሁሉ የኋላ ታሪክ መኖሩ ግድ ነው ከኋላ ያለን ታሪክ የዛሬን ብቻ ሳይሆን የነገን ማንነታችን እንዳይረብሽን ጥንቃቄ እናድርግ ይያልን የዛሬን በዚያ በቃን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ የገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን እስከ ሳምንት ድረስ ቸርን ሰንብት